ስማ ያ አብደላህ፣ ስሚ ያ አመተላህ፣ ህይወት አጭር ናት። የዱንያ ቆይታችን ውስን ነው። እኛ የሰው ልጆች ስንባል ዱንያ ላይ እንግዶች ነን። እንግዳ በእንግድነት ያረፈበት ቦታ ምንም ያክል ቢመቸው፣ ቢያስደስተው፣ ቢያምረው እኔ እንግዳ ነኝ፣ ሌላ ቤተሰብ አለብኝ፣ ሀገር አለኝ፣ ስራ አለኝ፣ ኃላፊነት አለብኝ ብሎ ያማረ የእንግዳ ማረፊያውን ስቶ መሄዱ እንደማይቀረው ሁሉ እኛ ዱንያ ላይ እንግዶች ነንና አንድ ቀን ዱንያን ተናት መሄዳችን አይና። ስማ ያ አብደላህ፣ ስሚ ያ አመተላህ፣ አንድ ቀን እንግድነቱ አብቅቶ ወደንም ይሁን ተገደን ተነስ ተነስ ተነሽ መባላችን እንወጣለን ከዱንያ ምን ይዘን? የሰራነውን ስራ ይዘን። የዱንያ ሰዎች ከሰጡን ቢበዛ ነጭ አቦጅዲ ይዘን ክርፍማሽ ተቆርጦ ተቀጥሎ ሰፍቶ በሷ ተሸፈንን እንሸኛለን። የያዝነውን ስራ ይዘን ነው የምንሄድ። ስለዚህ ህይወት አጭር ናት። ልጅነት፣ ወጣትነት፣ ስሜት፣ ስልጣን፣ ጥጋብ ይህን ሊያስረሳን አይክ ከዱንያ መውጣታችን አይክ። ኩሉና ራሒሉን ተጓዦች ነን ሁላችን። ምን ይዘን እንጠይቅ ራሳችን። ጉዞው ረዥም ነው። አንድ ቀን ያበቃል አይቀርም። ከሄድም በኋላ ተመልሶ መጥቶ ማስተካከል የሚባል ነገር የለምና የዱንያ ህይወት ሊሸነግለን አይገባም። የአላህ ባሮች ላይ ትናንት ከኛ የነበሩ ነገር ግን ወደ አኼራ የተሻገሩ ብዙ ሰዎች አሉ። ምን ይዘው ሄዱ? ምን ስተው ሄዱ? እነሱኛ ልንማር ይገባን። የሞቱ ሰዎችን ጠጋ ብለን አናግረን መልሳቸውን የመስማት እድል ብናገኝ ኖሮ ምንድን ነው የሚመኙት? ወደ ዱንያ መጥተው ፎቅ መስራት፣ ቁጥራቸው የበዛ መኪናዎችን ግቢያቸው ላይ ማቆም፣ ስልጣን፣ ዝና ማግኘት ነው የሚመኙት? በፍጹም አይደለም። ለዱንያ ተመልሰው ቢመጡ የሚመኙት ማሳካት የሚፈልጉት ነገር ቢኖር ሶላት መስገድ፣ በዛም ያለ ስጁድ ማድረግ፣ ከሊት ተነስቶ አላህን መማፀን፣ ከረዥም ጊዜ ተመስቶ ዚክር ማለትን፣ ቁርአን መቅራትን፣ እጃቸው የያዘውን ሰደቃ መስጠትን የሚመኙት አይደለም። አኼራ ከሄዱ በኋላ እዚህ ዱንያ ላይ ራሱ ጣረሞት ላይ ያለ ሰው ረቢ ርጅዑን ለዓሊ አዕመሉ ሷሊሐን ፊማ ተረክቱ ነው የሚለው። ሻይ ሆይ እባክዎትን ይመልሱኝ፣ አላህን ያውም አንቱ ያለ ባክቦት። ሻይ ሆይ እባክዎትን ወደ ዱንያ ይመልሱኝ፣ ምን እስከዛሬ የተውኩትን መልካም ስራ ስራ ዘንድ ይላል። ፈአስሰደቀ ወአኩን ሚነ ሷሊሒን፣ ከመልካም ስራዎች አንዱ ትልቁ የሆነውን ሰደቃ መስጠትንም ይመኛሉ። ሻይ ሆይ መልሰት ሰደቃ ሰጥ ዘንድ ይላል። ዛሬ ዱንያ ላይ ወዶ ፈቅዶ አምኖበት ሰደቃ ያልሰጠ ጣረሞት ላይ ሲደርስ መመኘቱ ምንም አይጠቅም። ይህ ሳይመጣ በፊት እንተውበት። አላህ እጅ እግራችንን ልንሰጥ ይገባናል። የሰው ልጆች ሆይ ስሜትን የመርዝ ያክል ፍሩት። ስሜትን አትከተሉ። የሰው ልጅ ስሜቱን ሲከተል ነው ከመንገድ የሚወጣው። የገንዘብ ስሜት ያለበት ያጭበረበራል፣ ይሰርቃል፣ ይዋሻል፣ ጉቦ ይበላል፣ ዝሙት ላይ ይወድቃል። ዘመኑ ብዙዎችን እየፈተኑ ያሉ ቆሻሻ ፊልሞችን ያያል። እዚህ ስሜትን ከዲን የሚያርቅን ፍላጎት የመርዝ ያክል ፍሩት። ስሜትን መከተል ወንጀል መስራት ማለት መርዝ እንደመጠጣት ነው። መርዝ እንደመብላት ነው። መርዝ ዱንያ ላይ ይጎዳል፣ ወንጀል አኼራ ላይ ይጎዳል። ከሰዎች ጋር መቀላቀልን ደግሞ እንደ እሳት እዩት። እሳት አስፈላጊ የሆነው ያክል ነው የሚቀረበው የሚሞቀው። ግብ ለማብሰል ጠቀሙት። እሳት በጥንቃቄ ካልተያዘ እንደሚጎዳው ከሰዎች ጋር ያለ ግንኙነትም የእሳት ያክል ካልፈሩት ካልተጠነቀቁት ሰው ምክንያት የሚከፍር ሰዋል። በጓደኛ ምክንያት ዝሙት ላይ የሚወቅሳል፣ ከምር የሚጠጣ ሰዋል፣ ሐራም ገንዘብ ወደ ኪሱ የሚያስገባ ሰዋል። ስለዚህ ከሰዎች ጋር ያለን ግንኙነት ልክ እንደ እሳት በሩቁ አድርጉት። መቅረብ ካስፈለገም በልክ አድርጉት። ሰው ጓደኛውን ነው የሚመስለው ተብሏል። የነቢዩ አጎት አቡ ጣሊብ ሲሰልም ምንም የቀረው ነገር አልነበረም። የተለያዩ ግጥሞቹ ሙስሊም ነው እንዲህ ሁሉ ያስብላሉ። ነቢ ተከላክሏል። እሳቸው ጠበቃ ሆኗል። አቡ ጣሊብ እስካለ ድረስ ነቢ ብዙም ጉዳት አልደረሰባቸውም። የደረሰባቸውንም ጉዳት አብሮ ተቀብሎ አስተናግዷል። የሰው ወቀሳ ባልፈራ ኖሮ የአባቶቹን የአያቶቹን ሃይማኖት ተወ ባላለሁ ባለ ኖሮማ ምድር ላይ ካሉ እምነቶች ሁሉ የተሻለው እምነት ሃይማኖት የሙሐመድ ሃይማኖት እንደሆነ አውቃለሁኝ። ዋፌ ልገልጽ ይሄን የከለከለኝ የአባት ሀያቶቹን መንገድ ተወላለሁ እባላለሁ ብዬ ነው ብሏል። ይህ ሰው በአፉ አውጥቶ እንዳይናገር ያመነበትን ነገር የከለከሉት መጥፎ ጓደኞቹ ናቸው። መጥፎ ጓደኛ ዱንያን አኼራን ያበላሽ። እፊት ለፊቴ ሞት አለ ብሎ የሚያምን ሰው በቀላሉ ወንጀልን አይዳፈርም። ሞትን ስንረሳ ነው ወንጀል ላይ የምንወድቀው። የቀብርን ስቃይ ስንረሳ ነው ወንጀል ላይ የምንወድቀው።
ጀሃነምን ስንረሳ፣ ሂሳብን ሚዛንን ስንረሳን ወንጀል ላይ የምንወድቅ። ፊት ለፊቴ ሞት አለ ያለ ሰው ያለውን ጊዜ ሙሉ በሙሉ ኸይር ላይ ያሳልፋል። በዛ ሐላል ላይ የተፈቀዱ ነገሮች ላይ ያሳልፋል። ከዒባዳው አልፎ ከተፈቀደው ሐላል ነገር አልፎ ነጃሳ ቆሻሻ የሆነ ወንጀል ላይ ያሳልፈው ጊዜ አይኖርም። ሞት አይቀርም፣ በእርግጠኝነት ወደ እኔ የመጣ ነው የሚል ሰው፣ ሞት ጉዞዬን ያቋርጥብኛል፣ አንድ ቀን ከዱንያ ወጣለሁ የሚል ሰው ያለ የሌለ አቅሙን ሙሉ በሙሉ ተጠቅሞ ኸይር ስራ ላይ